መቀጠል ከፈለጉና ከዚህ በኋላ በሰርግም ሆነ በምንም ነገር ህይወታቸውን እንትን ማለት ከፈለጉ ማንም የሚከለክላቸው ነገር የለም። የአብርሃምና የሩታ ጉዳይ ከ3 ወርና ከ4 ወር በፊት ያለቀ አልፈልግም። ካለቀ ስለዚህ ከሞት እሺ ወደ ሌላ ሰው ውስጥ ወደ ፈለጋችሁ ወደ ነው ለዚህ አንዴ ወደ ሌላ ሰው ውስጥ ወደ ሌላ ሰው ውስጥ ወንድ ስለሆነ ነው እናንተ ቆልፋችሁት። አራስ ነው ናችሁ። ለምን ትቆልፋላችሁ? እኔና እናንተ አንተ ቁልፍ አሳየኝና እኛ ወንድነታችንን እናሳይ። እኛና እናንተ አሳዩና ወንድነታችንን እናሳይ። ወንድነታችሁ ቁልፍ ውስጥ ይሄው የሆነ ነገር አሳየኛ። እስኪ አትቆልፉ። እናንተ አሳየና ቁልፍ ነገር አድርጋችሁ ውጡ። አሳየና ተጨቃጨቅ። በቃ ቁልፍ እጃችን ላይ አይደል? እስኪ እናንተ ደግሞ በወንድነት ካመናችሁ ቁልፍ ውስጥ እስኪ ይሄው ለራሱ ታስ ቁልፍ አንተ ጀግና አሳየኝና ላሳየኝ ይኸውልህ ሰው እያወራ ማለት ነው። እግር አይሰቀልም። አትንካኝ። ቁልፍ ስጡን። እናንተ ወንድ ነኝ ብላችሁ የምታስቡ ከሆነ ቁልፍ ስጡንና እናሳያቸው። እስኪ ያሳዩን። ስጡንና ይዘነው እንደምንወጣ እናሳያቸው። ወንድ ነኝ ብለህ የምታስቡ አንዴ ያለ ቁልፍ ይኸውልህ፣ እየሰማኸኝ ነው? ከፋራ ስለሆንክ እኮ ነው ሄደህ እዛቸው ቁልፍ እንደ ቺክ ቁል አልፈ ምናምን ሄደህ ቁጭ ብለህ ስታወራ ምን አንዴ ነው ሰው ፈልገን ነበር። በነገራችን ላይ ይሄ ቤት የአብርሃም ቤት አይደለም። የአብርሃም ቤት መሰለኝ። የአብርሃም ቤት ሌላ ቦታ ነው። ፎቶ ራሱ አይደለም እንዴ? የአብርሃም ቤት መሆኑ እኮ የሆነ ቦታ ያስታውቃል። እሱ ድሮ ቀረ። ከሱ ከቀረማ መንቀል ትችል ነበር እኮ። እሱ ድሮ ቀረ። ሰው የሌለበት ቤት ወዲህ ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ ትናንትና ማታ በተፈጠረው ነው የመጣሁት። በጣም የሚገርም የሚደንቅ ነው። እንደዚህ አይነት ስራ መሰራትን የሌለበት ነው። ይሄ ድራማ እንጂ እውነተኛ ትክክለኛ ቢሆን ኖሮ ማንም ገብቶ ከሰው ቤት የማንንም ሻንጣ ማንም መንካት አይችልም። ከዚህ ጋር ድራማቸውን እየሰሩ ነው የምለው እና በምክክርና በንትር የሚሰሩትን ስራ ሰውን ለምን ሞኝ ያደርጋሉ? ማን ነው እስቲ ማን ነው ደፍሮ ከማንም ቤት ገብቶ? እነዛስ ምንድን ናቸው? ሰው ቤት ገብተው ቁጭ ያሉት ለምንድን ነው? ጎረቤት የለም እንዴ? እንደዚህ መለበሻ እንዴ? ምንም እኮ ቢሆን ትናንትና አይታችኋል። እነ ዳኒ ጋ ሁሉ ረብሻ እንዴ። እኔ ጎረቤቴ ቢሆኑ እውነቴን ነው የምላቸው፣ እግዚአብሔርም ፖሊስ ይዤ ነው መጥቼ አስለቃቅሜ ማሳሰራቸው ማለት ነው እንዴ። ሁልጊዜ እንደዚህ አይነት ነገር መስራትስ ጥሩ ነው እንዴ? ለሰውስ ክብር የላችሁም እንዴ? ማንህና ነው አንተ ወለ ደስታ ወለ ምን የምንም ሻንጣ ታስገባ? እናንተ ምን አገባችሁ? ምን ቤት ናችሁ? ጥሎት የሄደው ቤት አይደል እንዴ? የገዛው ወይ የሰራው ቤት አይደለም፣ የተከራየው ቤት ነው። እሷም ክለዋን እየከፈለች መኖር ትችላለች። እናንተ ምን ቤት ናችሁ? እንኳን የደስታ የማንም ሻንጣ ሊደረደር እዛ ቤት አያገባውም፣ አብርሃም አያገባውም። ስለዚህ አብርሽ ያ ሲታረቁ ደግሞ በስምምነት ታርቀው ተንግዲህ በኋላ እንደራለስም እነ ዳኒን አስወጥታ ተንግዲህ ከአብርሃም ጋር ተጣርቻለሁ፣ በእናንተ ምክንያት ከማንም ጋር እንትልን አልችልም ልነካካ አልችልም ብላ ደስታንም ሁሉንም አባላለች። እናንተ ዘወር ብላችሁ መታችሁ ደግሞ የደስታ ሻንጣ ማውጣት አለበት። የምን ሻንጣ ማውጣት አለበት እንዴ? ምን አገባችሁ? እንኳን የደስታ ለምን የማንም ከማችም እንዴ? እናንተ ምን የቤት ኪራይ ትከፍሉላታላችሁ እንዴ? ባለቤቱ ፈቅዶላት አይደል እንዴ ጥሎላት የሄደው የተከራየላት
እንዴ ምንድን ነው የፈለገችውን ማንጣት ትችላለች። የኪራይ ቤት እኮ ነው፣ ወይ ገዝቶላት ወይ ገዝቶ የሰጣት ቤት አይደለም እንዴ። ምንድን ነው እናንተ ካለሩታ ቪዲዮ አሰሩም እንዴ? ከሩታን ሁልጊዜ የሩታን ታለበሻችሁ ቪዲዮ አሰሩም እንዴ? እንዴ ምንድን ነው ለቻናላችሁ ማሳደጊያ ተሆነ ለምን ወጣችሁ እዛ ጋር እየተቧቀሳችሁ አሰሩም እንዴ? ምን ሆናችሁ ነው? እዛ ጋር ሁላችሁም ትተዋወቃላችሁ። ሁላችሁም ጓደኛ ማውቸት ናቸው። ዘወል ስትሉ መጠጥ ቤት አብራችሁ ታመሹና ከዛ ቀን ስትበጠብጡ ትውላላችሁ። እንዴ ጎረቤት የለም እንዴ? እኔ እውነቴን ነው የምላችሁ። በጣም ነው ያናደዱኝ። እኔ ጎረቤቷ በሆን ኑሮ የሩታ ስትራሷ ነበር ማሳሰራት። ለምን መሰላችሁ? እንደዚህ አይነት እንትላለ እንዴ? ማንም ተከባብሎ የሚኖርበት ነው። እዛ ጋር ስትከራዩ እንዴ እኔ 4 ኪሎ እዛ ጋር ሲበጣበጡ በፊት እየሰከሩ ሰካራም ነው ያየሁት። ጎረቤት እንደዛ ራሳችንን ሲያዞሩን። በአሁኑ ጊዜ ደግሞ ማንም ቀርቷል እንደዚህ መበጣበቅ። ኮንዶሚኒየምማ እንትን ያለ ነው እንኳን ይሄ እንትን ያለ ቤት ምንድን ነው ሁልጊዜ እንደዚህ አይነት ድራማ መስራት? ሁልጊዜ እንደዚህ አይነት እንደዛችሁ ሚዲያው የዋላ ያሰሩም እንዴ? ምንድን ነው መታችሁ እናንተ እነማን ናችሁ? እውነቷን ነው። እንደ ሱመያ ትናንትና ስታስቀኝ ነበር የሰራችው ቪዲዮ። ቀበሮ ነው ቀጨሮ ያለችው ሱመያ ዩቲዩብ ማለት ነው። ተሰማች ትናንትና እንዴት እንደሳኩኝ እየሰማዋል። በቃ የተናገረችው ነገር በጣም ነው የሚያስቀውና በሷ እየሳኩ ነበርና እንዲህ ሰው ገብተህ እንደዚህ ሻንጣ ይዤት አልወጣው እንትን ይዤት አልወጣው። አንተ ማንህና የማንን ሻንጣ ነው ይዘህ የምትወጣው? ይህ ስነ ስርዓት የላችሁም እንዲህ? ምን አይነት አስተዳደግ ነው ያደጋችሁት ማለት ነው? እንደዚህ አይነት ስራ የምትሰሩ እንዲህ ባለጌዎች ናቸው። እውነቴን ነው የምላችሁ። እንዲህ እኔ አብልሽ እንደዚህ እንኳን ሲሆን አይቼው አላውቅም ከተጀመረ ጀምሮ። እናንተ ናችሁ እንዴ ተነገራችሁ። ሚዲያውን አታውም እንዴ? ምንድን ነው የእናንተ ሚዲያውን አታውም እንዴ? ወንድሙ የሚለውን አሰሙም እንዴ? ሁሉም የሚላችሁን አሰሙም እንዴ? ከህይወታቸው ውጡ እንዴ። ሄልሚላ ታፈናብናለች። ዛሬ ሄዳችሁ ያፈናችኋት እናንተ ትሆናላችሁ። ታፈነች ብላችሁ ድራማችሁን ልጨርሱ ማለት ነው። ምንድን ነው ይህን ያለ ሰው ቤት ገብቶ ይህን ያህል ማሽቃበጥ? ምንድን ነው ማሽቃበጥ? እኔ በጣም ነው ትናንትና እግዚአብሔርን በጣም ነው የተናደድኩት። እኔ በሩታ ጀግና ነች እያልኩ ሳደንቅ እንትን ብዬ በኋላ ደግሞ እነዚህ ገብተው ከቤቷ እንደዛ ሲበጠብጡ ሻንጣ ሲያወጡ ሲሉ ምን አይነት እንትን ነው? ምን አይነት ምረን ያደገ ነገር ነው እንደዚህ አይነት ነገር እንዴ? ምንድን ነው አብርሽ አሁን አንቺ የምትልካቸው ሰዎች እየመጡ እየበጠበጡኝ ምናምን እያለ እንትን ሲል ነበር። የራሱን እስቲ ከቤቷ ሄደው ምንድን ነው የሚያመጡት? ምንድን ነው እሱ የራሱን ህይወት እየኖራል እንዴ? እሷም የራሷን ህይወት መኖር ትችላለች። ስለዚህ ምንም ሩታና አብርሽ ምንም የተጣሉት ነገር የላቸውም። ለምን ፎቶቸው አይነሳም? እንዴት በሰው ፎቶ ላይ ደስታ ቁጭ ይላል? እዛ ጋር ፎቶ ተደርድሮ እንዴ እኔ ድራማቸውን እየሰራችሁ ምን እንትን ትላላችሁ ማለት ነው። ደግሞ የነዚህ ነው እንጂ ባለጌዎች። ኧረ ይሄ ደግሞ አይምሮ እውነትም አይምሮ የተበከረ ነው። አይምሮ የሚሉት አይምሮ ተበላሽቷል። እናቴ አንተ ወደ አማኑኤል ነው ወደ አይምሮ ሕክምና ቤት መሄድ ያለብህ። ይሄ ደግሞ ገቸሌ ኧረ ሱመያማ አሪፍ ስም ነው የሰጠሽው። ኧረ እኔ ገቸሌ ወይ ሮቶ ነው የምለው። ሮቶም ሲበዛበት ነው። ምንድን ነው ይህን ያህል ገብቶ ሰው ቤት ጉላ መንፋት? እናንተስ ብኮኑ ለምን ከፍታችሁ ያስገባችሁ እንዴ? እነዛስ ቢሆንም ለምን ከፍታ ያስገባሉ? ስለዚህ ድራማቸውን እየሰሩ ነው። ቤት ጠበቁ ከተባሉ ድረስ ማስገባት የለባቸውም። እኛን ከፍትም ባለቤቱ የለችም ብለው ግጥም አድርገው መዝጋት አይችሉም እንዴ? ወንድ አይደሉም እንዴ? ስለዚህ ድራማቸውን እየሰራችሁ ነው። ድራማ እየተሰራ ነው እንጂ ሰውን መጫወቻ የምታረጉት እንትን ቢሆኑ ኑሮ እዛ ቤት መግባት የለባቸውም ነበር። እውነተኛ ቢሆን ኑሮ እንኳን ሻንጣ ማውጣት ቀርቶ ከቤት በሩ ጋር መድረስ የለባቸውም። ስለዚህ እናንተን ቤት ጠብቁ ተብላችሁ ምን ወሬ ታዳንቃላችሁ? እዛ ጋር ቁጭ ብላችሁ እዛ ጋር ሶፋ ላይ ምናምን የምትንበራጠጠው። አንተ ደግሞ ይህን ሶፋ ብርሽ ነው የገዛው በትክክለኛ እንትን ስንል። ስለዚህ አትንበራጠጡ። እውነቴን ነው የምላችሁ። ይሄ ውሸት ማስመሰል ይበቃችኋል። በቃችሁ። ከአሁን በኋላ ታልቀናል ብላችኋል። ታልቃችሁ ኑሯችሁ መስርቱ።
ምንድን ነው እንደዚህ አይነት እየመጣ ማንም የሚጨማለቅበት እንዴ? ምንድን ነው አብርሃም ክብር የለውም እንዴ? ሩታ ክብር የላትም እንዴ? ማንም እየመጣ ቤቷ ላይ የሚዘፍነው? እኔ እውነቴን ነው የምላችሁ። እኔ ሩታ ዛሬ የሆነ እርምጃ ካልወሰደ፣ አብርሽ የሆነ እርምጃ ካልወሰደ እንደዚህ አይነት መጨመላለቅ ጥሩ አይደለም እንዴ። ሩታ ትጥፋ፣ ስራዋ ይሆናል ያጠፋት። የደበቀችው ሚስጥሯ ሲወጣባት ነው። መልጌታ ጋር ሄዳ ይሆናል። ሄዳችሁ ፈልጉ። መልጌታ ጋር ታነቃቤ ብላ ልታወራ ለመርጌታ ጋር ሄዳ ነው። እንግዲህ ምን ይደረግ ዛሬ። ጉድ እኮ ነው። እኔ እኮ በጣም ነው ያሳዘናችሁ። በጣም እኔ በቃ ትናንትናውን ሩታና አብርሽ አብረው ናቸው። እውነቴን ነው የምላችሁ፣ አብረው ናቸው። በምንም ታምር አልተለያዩም። ውሸት ነው፣ ውሸት። በምንም ታምር ይህም ቀለበት የተባለው የውሸት ነው።